የኔና የሱ ፍቺ እንደዚህ በጥል በጣም በፋይት ምናምን ነገር ሳይሆን ቁጭ ብለን ለረጅም ጊዜ አውርተንበት ምናምን በቃ አልሆነም። የአላህ ውሳኔ ሆኖ የአላህ በቃ ሲድረስ እናንተ ትዳር ብሎ ስለወሰነልን በሰላም። አሁን ላይ ልጆችን ተሳደጊ ብቻሽ ነው? አዎ በብቻዬ ነው። ያው ለብቻዬ ሲባል ምርጥ የሆነ አባት አላቸው ለልጆቻቸው፣ ለሁለቱ ልጆቼ በቃ አባት የሆነ ወዳጅ የሆነ አቃፊ የሆነ ምርጥ የሆነ አባት አላቸው። ከኔ ጋር ግን ያው ለፊትና ስለሆነ አልሆነም። በሰላም ተነጋግረን ምናምን ያው ፍቺ አድርገናል። በአሁን ሰዓት ላይ ያው አግብቶ ከባለቤቱ ጋር ነው እየኖረ ያለው። በዚህ አጋጣሚም በራሴ ገጽ ላይ ዊሽ አድርጌለታለሁ፣ ጽፌለታለሁ። ከልጆቼ ጋር ሆነን ደግሞ ጠርተን ሰርፕራይዝ አድርገነዋል፣ ስጦታ ሰጥተነዋል። ስለ አዲሱ ትዳር የተሻለ እንዲሆንለት ልክ የኛ ትዳር በሄደበት መንገድ እንዳይሄድ አላህ እንዲያሳምርለት በሚል ዊሽ አድርገንለታል። እኔም የራሴ ገጽ ላይ ጽፌያለሁኝ እና ሁልጊዜ ምኞቴ ነው ያደኩበትም ካልቸሬም ስለሆነ ከኔ ጋር ስላልሆነ መጥፎ ይግጠመው ምል ሴት አይደለሁም። እሱ ላነሳ ነበር ብዙ ጊዜ እኛ ላልሆነ ነገር ላይ ያውም ጥፋቱ እኛ ጋር የሚሆን ያ ሰው ጋር የሚሆን በቃ ጥሎን ሄዶ ሌላ ህይወት ከመሰረተ ጠላታችን ነው በቃ እንዲህ ነው ምንለውና አንቺ ጋር ደግሞ ያ ስሜት የለም ማለት ብዙ ጊዜ ደስ የማይል ስሜት ነው የሚሰማን። እንደው ፍቺ እንዳለ ሆኖ ከፍቺ ማግስት ደግሞ ምናልባት ደግሞ ሌላ ጋብቻ ደግሞ ሲኖር ስሜቱ አንድ አይደለም። ባለቤትሽ አሁን የልጆችሽ አባትም ቢሆን ትዳራችሁ በፍቺ ቢጠናቀቅ በቃ አላህ አላለውም ብለሽ ትቀመጫለሽ። ከዛ በኋላ ግን ሌላ ትዳር ሲመሰረት ግን ጥሩ ስሜት አይሰማንም። ብዙ ጊዜ የመታው አለ አይደለ ፍቹ ላይ የነበረው አይነት ስሜት ላይሆን ይችላል። ሌላ ሲያገባ እሱ ስሜታችን ከዛ ከፍ ሊል ይችላል እና ያ ስሜት አንቺ ጋር ነበር? ይህንን ደግሞ ያደረግነው ሳንጎዳ ቀርተን አንዱ ላይ አታክ ሳያደርግ ቀርቶ ሳይሆን ስለ ልጆች የተከፈለ መስዋዕትነት ነው። እንደዛ የሆነበት ነገር ምንድነው? ልጆቻችን እኛ ብንፋታ አባትነት አይቀርም፣ እናትነት አይቀርም። ስለዚህ ያንን ነገር ለማስቀጠል የኔና የሱ ሰላም መሆን ግዴታ ነበረበት። ስለዚህ ይሄ ሰው ባለቤቴ ባይሆን ይሄ ሙስሊም ወንድሜ ነው በቃ ከዚህ በኋላ። ስለዚህ ለልጆቼ ሰላም ስል የባሌ ሰክሰስፉል መሆን በቃ ምን ብዬ ልንገርሽ፣ ከኔ ከተፋታ በኋላ ያለው ህይወቱ ጥሩ መሆኑ ምን መሆኑ ለኔ ሳይሆን ለልጆቼ ጠቃሚ ነው ብላ የምታስብ ሴት ነኝ። ስለዚህ ሁሌ በቃ ቢዝነሱን ጠያቂ ነኝ። ሁኔታውን መልኩን በፊት ሳላየው ረጅም ጊዜ ቆይ እንዴት ነው አባታችሁ ደህና ነው ከሳ ጠቆረ ልጆች ጠይቃለሁ። ለምንድን ነው ልጆች ሲያዩት አብረው ነው ክስም የሚሉት። እሱ ደስተኛ ካልሆነ እነሱን ደስታ ማግኘት አልችልም። ለልጆች ስለ የከፈልኩት መስዋዕትነት ነው እና መሆንም ነበረበት። በዛ ላይ ደግሞ ለልጆቹ ምርጥ አባት ነው። ስለዚህ ሁሌም ጥሩ ነገሩን የምመኝ ሰው ነኝ።